የምታረጋቸው ነገሮች የምትናገራቸው ቃላቶች እኔ ሲጀመር ካንተ ጋር እንዳመጥ የቆየው አይመስለኝም። በጣም እያዘንኩ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይብልልኝ። በእነ ሀይሚዬ ጉዳይ ተመልሼ መጥቻለሁ ማለት ነው። በነገራችን ላይ ሶሲ አንዳንድ የተናገረችው ነገር አለ፣ ሶሲም ደግሞ የተባለችውም ነገር አለ። አንድ ነገር የሶሲን ቪዲዮ እያያችሁ ካላችሁ አንድ ልጅ እንግዲህ የሚያውቃቸው ጓደኛቸው የዳኒም ጓደኛ የሆነ የቴዲም ጓደኛ ማለት የእነሱ ጓደኛ የሆነ አንድ ነገር ተናግሯል። ምን አለመሰላችሁ? ከካሜራ ጀርባ ከብሩኬ ጋር ምን እንደምታደርጊ እናውቃለን ብሎ አላለመሰላችሁ? ያንን ቪዲዮ ሰምታችሁ ብዙ ልጆች ብሩኬ በጣም ባለየ ነው፣ የመጨረሻውን ቪዲዮ ፓርት ማስሚው ከመጀመሪያው እስከ መጨረሻው ሰምቻለሁ በነገራችን ላይ እና ምን እንደምታረጊ እንዴት እንደምትላላሽ እያየን ነው። ስለዚህ ዝም በይ፣ ብዙ ነገር እንድናገር አታድርጊ ብሎ ተናግሯል ማለት ነው። እና እዛ ፓርት ላይ እንግዲህ እሷ ሶሲ በተደጋጋሚ ተናግራለች። በጣም የምትወደው ቤስት ወንድሟ እንደሆነ በቡ ማለት በቃ እናንተ እንደምታሰቡት ሳይሆን ቪዲዮንም የለቀኩት እኔ እንደ ወንድሜ አይቼ ነው ብላ ተናግራለች። እና ሲቀጥል ስለ ሀይሚና ስለ ብሩኬ ምን አለች መሰላችሁ? እናንተ ማለት በአጭር ጊዜ ውስጥ እንደዚህ ሰውን የምትወዱ ሰዎች አይደላችሁም። አንድ ሰውም ለመውደድ ብዙ ጊዜ ሰዓት ያስፈልጋል። ስለዚህ ሁላችሁም ይቅር ተባብላችሁ ወደ ራሳችሁ ልቦና ብትመለሱ የተሻለ ነው። ምክንያቱም አብራው ያሉትንም እየጎዳችኋቸው ነው። ምናልባት በድንገት ፍቅር ቢያዝ ብሩኬ ሀይሚም ቅዱስ ቢወዳት ሊዱን ብሩኬን ብትወደው በኋላ የባሰ መጎዳዳት ስለሚመጣ እግዚአብሔር በቃ ይቅር ተባብላችሁ ወደ ራሳችሁ ብትመለሱ እንጂ እናንተ አፍቅራችሁ ወዳችሁ አይደለም እና ለመቀናናት ብላችሁ ነው ብላ ለሀይሚና ለብሩኬ መልእክት አስተላልፋለች ማለት ነው። እና ቤተሰቦቼ እንግዲህ ያው እሷ ደግሞ ያው ከፍፄ ጋር ሪሌሽን ስለጀመረች ያው ዳኒ ብቻውን ቀረ፣ እናንተ ናችሁ እንዲህ ያደረጋችሁት ምናምን በማለት ሀይሚም እንግዲህ ስለሰጠችው ኮሜንት እኔ አልቀየምሽም፣ ምንም ችግር የለውም፣ እኔና ብሩኬ ምንም አይነት ሪሌሽን እንደሌለን ታውቂያለሽ በማለት መልሳላታለች ለሀይሚ ማለት ነው። የሆነ ቪዲዮ ለቃ ስለ ወንድምነት እንትን ስላለችው ማለት ነው። ሲቀጥል እንግዲህ ሊዱ ልብስሽን አስተካክዬ ማለት በነገራችን ላይ አንዳንድ ተመልካች ጥሩ ነገር ቢነግራችሁም አተገብሩም። እናንተ የምትፈልጉትን ነገር ከማድረግ ወደ ኋላ አትሉም። በዛ አብጀት ብሩኪ ላይክ ልቤ ብሎ ላይክ ሰጣት ማለት ነው። አይ ብቻ ግን እኔ ይገርመኛል አንዳንዴ እኮ ብቻ አብረን ስለምንሆንም ብቻ የማንወደውን ነገር ላይክ እናደርጋለን ይመስለኛል። አንዳንዴ ደግሞ ጥሩ ነገር እያየን ላይክ አናደርግም። ለማንኛውም ግን ሊዱ ተብዬዋ የምትለብሽውን ነገር ብታስተካክል የተሻለ ነው። በትናንትናው ቪዲዮ ግን ያው ብሩኬ አነጋገሩ ትንሽ ለሀይሚ እንዳስከፋት ነው እየተናገረችው። ሼርም አድርጋ አይታችኋታል። እኔ ከሱ እንደዚህ ነገር አልጠብቅም፣ እኔ ብሩኬን አላቀውም እያለች ነው ማለት ነው። ሲቀጥል ቤተሰቦቼ እንግዲህ ያው ያለውን ነገር በቃ ሰላም ቢሆኑልን የሚል እንትን አለ። ግን ምንም ሰላም የሚሆኑ አይደሉም ስናያቸው ማለት ነው። የሚታረቁም አይደሉ፣ በቃ ልህ ውስጥ ገብተዋል። እንግዲህ እያየን ለማንኛውም እስኪ አስተያየት እንሰጥበታለን ማለት ነው። ለማንኛውም ቤተሰብ እስኪ ምሽት እንገናኝ። እስከዛ መልካም ቀን ብያለሁ። ባይ ባይ።